የአንድነትንም ዋጋ ደግሞ ትልልቅ ከሆኑ ሀገሮች መማር ይቻላል። ብዙ የሚያግባቡን ብዙ ልናረግ የምንችላቸው አብረን መሄድባቸው የምንችላቸው ብዙ ነገሮች አሉ። የተሟላ አንድነት ያስፈልገናል። ተነቃቅቶ የሚጠብቅ ከሆነ አብሮ ለመሄድ አይቻልም። ይሄ ደግሞ እኔ የምናገረው ቃል ብቻ ሳይሆን የዚህ ዓለም አራት ማዕዘን እውነት ነው እና ካለ መተባበር መተባበር ይሻላል እና በዚህ ነው ማምነው እኔ። እንደው ይህም ሀሳብ ቀጣዩን ሀሳብ ሊመራን ይችላል ብዬ ስላሰብኩ ነው። ብዙ የድል ታሪኮች አሉ። መሸነፍ በሚመስል ውስጥም በራሱ ትልቅ ድል አለ በእኛ ታሪክ ውስጥ ማለት ነው እና የድል ታሪኮቻችን ውስጥ ደግሞ ጀግኖቻችን አሉ። ስለዚህ እነዛ ጀግኖቻችን የጋራ ጀግኖቻችን ናቸው ማለት እንችላለን። የሚያግባቡን ነጥቦች ላይ ማተኮር አለብን። ሁሉም ለኢትዮጵያ ለፍተዋል። አሁን ደግሞ ታሪክ እኛ ጋር መጥቷል። የኛ ታሪክ ምን መሆን አለበት? የጥላቻ መሆን አለበት? የቂም በቀል መሆን አለበት? የመለያየት መሆን አለበት? ከነዚህ ከጠሯቸው ነገሮች ሁሉ ጥሩ ነገር አለ? የለም። ከመለያየት መተባበር ይሻላል። ቂም ከመመላለስ ይቅር መባባል ይሻላል። ተለያይቶ ከመሄድ ተባብሮ መጓዝ ይሻላል። ስለዚህ ሀገራችን በዚህ መንገድ ብትሄድ ወደፊት ትልቅ ማትሆንበት ምንም ምክንያት የለም ብዬ አምናለሁ። ይሄ ነው የኔ አስተሳሰብ። እንደው ያሁኑ ትውልድ ባለፈው